ነው። ወይዘሮ ወርቄ ምንም አያመጣም። እምነቱን በሌላ ጣሉት። ሁሉንም ነገር ፊክስ አደርገዋለሁ። አመሰግናለሁ። አንተ ችጋራ መርማሪ አሁን ወደ ቤት ሂዱ። ምናልባት አስቻለው ከቤቱ ውጡ ብሎ ቢያስቸግሮት አልወጣም ብለው ድርቅ ይበሉ እንዳይወጡ። ገና እንዳየሁ ነው ይወደድኩ። ለምንድን ነው የመጣሽው? ቤት አይደል እንዴ? ለምንድን ነው የማልመጣው? ምን አይነት ጥያቄ ነው? ለምንድን ነው የምትመጪው ብሎ ነገር አለ እንዴ? ደፋር። ውጪ። አልወጣም። መታሰር ትፈልጊያለሽ? አዎ አሳስረኝ። እጄ በካቴና ታስሮ ከዚህ ቤት መውጣ ይመስላል? የሚቆጭሽን ስራ አትስሪ። ውጪ። አልወጣም። ውጪ። ከቤቴ ንቅንቅ አይደለም። ከሄድክም የምትወጣው አንተ ነህ። እኔ ከቤቴ ወዴት ነው የሚሄደው? አንተ አድርገህ የለ እንዴ? የራስህን ኑሮ መስርተህ የለ እንዴ? ውጣ። አታናጂኝ። አልወጣም ብለህ ምን ልታመጣ ነው? ምን ታመጣ? ምክሬ ሰምሯል ማለት ነው? አዎ ያሰብነው ነገር በሙሉ የሚሰካ ከሆነ በቅርቡ የሚሸፋትን እስር ቤት ይገባታል። የገዛ ልጃቸው ይመሰክርባቸዋል። መጨረሻቸው መዋረድ ነው። ልክ ነህ መርማሪ። ልጄ እኔ አንተ ሰላም ነው የምፈልገው። በቀል ምን ይሰራልናል? እሺ በለኝና አዲስ ህይወት እንጀምራለን። አይ እናቴ፣ ህይወታችንን ያመሰቃቀሉት ሰዎች ቁጭ ብለው እያሉ አዲስ ህይወት ልጀምር? የራሳቸው ጉዳይ፣ ፈጣሪ ይበቀላቸው። መስማት አልፈልግም። ያሁላ በህይወቴ ካደረጉ በኋላማ አንተዋው አንላቀቃትም። ለሁሉም ላደረገችው ነገር ዋጋዋን ታገኛለች። ዋጋዋን እሰጣታለሁ። ዳግመኛ ልጄንና አንቺ እንድትወዳብኝ አልፈልግም። የወንደሰን እናት ልጄ እባክህ ተወኝ፣ በቀል የሚባል ነገር አያስፈልግም። በቀልን ለእግዚአብሔር ስጥ፣ እኛ በሰላም እንኖር፣ እንኳን አንተ ደህና ሆንክልኝ ይላሉ። ወንደሰንም የኔን ህይወት እንዳመሳቀሉት እናቴን እንደዛ ሲያንቋሽሹና ሲያሰቃዩ እንደኖሩ የእነሱን ህይወት ሲኦል ነው የማደርገው። እማዬ በዚህ አትምጪ። ለዚህ ነው እስከ ዛሬ ድረስ ቆሜ መሄድ እየቻልኩ ያልነገርኩሽ፣ መናገር እየቻልኩኝ እንዳልማናገር መስዬ የኖርኩት። ይህን ነገር እንዳታስቆመኝ ፈልጌ ነው። እባክህ ልጄ እኛ አዲስ ህይወት እንጀምር ይላሉ። ይህን ቤት ሽጠን ሌላ ቦታ ሄደን እንጀምር። እናቴ እኛ ብንተዋቸው እነሱ አይተውንም። በጭራሽ ያለንበትን አሳደው ፈልገው መምጣታቸው አይቀርም። ስለዚህ እኔ አዲስ ህይወት መጀመር የምፈልገው የወዲት እናትና እናቷን ከተበቀልኩ በኋላ ነው። እናቴ አሁን ይሄን ነገር በጭራሽ አትርከሚ። ለዚህ እስከ ዛሬ ድረስ የሚያልኩሽ ለዛ ነው። እንድታስቆሚኝ አልፈልግም። እነሱን ለሰሩት ስራ ለሰሩት ክፋትና ተንኮል ዋጋቸውን ሳልሰጣቸው እኔ አዲስ ህይወት የሚባል በእኔ ህይወት ውስጥ በጭራሽ አልፈልግም። የወንደሰን እናት በተደጋጋሚ ልጄ እኔ ያንተን ሰላም መሆን ብቻ ነው የምፈልገው። የኔ ሰላም የኔ ህይወት ይሄ ነው። ህይወት ያንተ ነህ፣ ሰላም ያንተ ነህ። ከዚህ በላይ ምን ፈልጋለሁ? ያንተ ደህንነት፣ ያንተ ቁሞ መሄድ መቻል፣ ያንተ መናገር ለእኔ ትልቅ ደስታዬ ነው። ከዚህ በላይ ምን ያስፈልገኛል? በቀል የሚባለውን ነገር ድጋሚ መስማት አልፈልግም ይላሉ የወንደሰን እናት። እባክህ ልጄ አዲስ ህይወትን ጀምር። እናቴ ምን ነካሽ? ህይወታችን ያመሰቃቀሉት ሰዎች በሰላም እየኖሩ እኛ አዲስ ህይወት እንጀምር ትያለሽ? ልጄ እባክህ ተዋቸው። እነሱ የራሳቸው ጉዳይ፣ እሱ ፈጣሪ በቀላቸው። ለእኛ በቀል ምንም አይሰራልንም። ደህንነታችን ለኛ ትልቅ ነገር ነው። መድኃኒት በበኩሏ ለመርማሪው ሂዳ ወይዘሮ ወርቄ ወደ ቤት እንደተመለሱና ድርቅ ብለው ውጪ ሲላቸው ልጃቸው አልወጣም እንዳሉ ትናገራለች። እንግዲህ እቅዳችን ተሳክቷል ማለት ነው ይላል መርማሪው። አዎ እቅዳችን፣ ምክራችን ተስተካክሎልናል ወይም ደግሞ እቅዳችን ሰምሯል ትላለች። እንግዳውስ በቅርቡ የሚፈሩት እስር ቤት ይገባታል። ይሄ ምንም ጥርጥር የለውም። የገዛ ልጃቸው ይመሰክርባቸዋል። መጨረሻቸው ውርደትን መከናነብ ይሆናል። የዛን የሚፈሩትን እስር ቤት በድጋሚ ይገቡበታል እያሉ በትክክል እያሉ እርስ በርስ መድኃኒትና መርማሪው ይወያዩ ነበር። እቅዳቸው ስለተሳካላቸው ወይዘሮ ወርቄም ምክራቸውን ሰምተው ወደ ቤት ስለተመለሱ፣ አስቻለውም ደግሞ ውጪ ሲላቸው በጭራሽ አንተ ትወጣለህ እንጂ አልወጣም ማለት ጀምረዋል። ፀሐይን ባሏ እንድታሳምን ነገርሻት ማለት ነው? አዎ ነግሬያታለሁ በሚገባ። እሷ ግን ከብዷት ነበር ለመናገር። ምክንያቱም እንዴት አንዲት ሴት ባሏን እናትህን አሳስር ትላለች? ይሄ የማይሆን ነገር ነው የሚለውን ነገር እያሳሰባት ነበር። መወሰን ያለባትን ነገር አንቺ እንድትወስኝ አድርጌ ወይም አንቺ ወስኝላት። ምክንያቱም እኛ ባልናት ነገር መሄድ አለባት። አስቻለው ደግሞ በጣም ይወዳታል። እናም የምትለውን ነገር ይሰማል። ደግሞ ልጁን በሆዷ ይዛለታለች። ስለዚህ አድርግ ያለችውን ነገር ለማድረግ ወደኋላ አይልም ይላል መርማሪ። ወይዘሮ ወርቄ የእኛም ምክር ሰምተው ወደ ቤት ተመልሰዋል። አስቻለው በዚህ ሰዓት ምን ሊያስብ ይችላል ይላል መርማሪው። አስቻለውም እናቱን እኔ ነግሬሻለሁ ምን እንደሚከተልሽ፣ አሁን ይሄን ቤት ለቀሽ ውጪ፣ አለበለዚያ የምትፈሪው ነገር ነው የሚደርሰው ይላል። እኔ አሁን ማንንም ልፈራ አልችልም ይላሉ ወይዘሮ ወርቄ። መርማሪው ሁሉንም ፖሊሶች ከኔ ጋር ግንኙነት አላቸው፣ ምንም ነገር ቢሰጣቸው እኔ ነገሮችን እቀይርልዎታለሁ ስላለ ይቅርታ እንግዲህ ያን ነገር በመተማመን ከዚህ በፊት ከሚገባው በላይ ጉርሻ ስለሰጡኝ አሁን 0.5 ሳንቲም ከእርሷ አልቀበልም ብሎ በተደጋጋሚ አሳምኗቸዋል።
ወይዘሮ ወርቅያችን በመተማመን ምንም አታመጣም፣ ምንም ልታደርገኝ አትችልም እያሉ ካስቻለው ጋር እንደዛ እንዳልፈሩት አሳልፎ ይሰጠኛል፣ ያሳስረኛል ብለው ነበር ጎዳና ያወጡት። ነገር ግን አሁን መርማሪውን ሙሉ በሙሉ አምነውታል። እኔ የሚያስር ካቴና እስካሁን አልተሰራም፣ እኔን የሚገል መርዝም እስካሁን አልተሰራም እያሉ ወይዘሮ ወርቄ እንግዲህ ልጃቸው ጋር ክርክር ጀምረዋል። እንግዲያውስ ወንጀሎችን ስትሰሪ የነበረውን ማስረጃ በሙሉ እኔ አሳልፌ ለህግ አካል ሰጣለሁ ይላል አስቻለው። ወይዘሮ ወርቄም መርማሪውን ስለተማመኑ አሁኑኑ መስጠት ትችላለህ፣ ምንም አታመጣም ይላሉ። ወይዘሮ ወርቄ በፍጥነት ሂድና አሁኑኑ ስጥ፣ መረጃ ለኝ የምትለውን በሙሉ አሁኑኑ ስጥ ይላሉ። መርማሪው ለራሱ መጠቀሚያ ሊያደርጋቸው እንደሆነ አልተረዱም። እሳቸው ሙሉ በሙሉ አሳልፎ እንደማይሰጣቸው አድርጎ ስላሳመናቸው አስቻለውን አሁኑኑ ወስደ መስጠት ትችላለህ እያሉ እየተከራከሩ ይገኛሉ። እንደውም ሂድና አሁኑኑ በፍጥነት እናቴ አባቴን ስትገለው ገላ ወይም ደግሞ እዛው ቤታችን ጓሮ ስትቀብረው አይቻለሁ ብለህ መረጃውን ስጥ፣ ከፈለግ ከአሁኑኑ ሂድና ንገራቸው፣ እነሱም ዛሬውኑ ይሰሩኝ። አስቻለውም የተማመንሽው ነገር የሚያድንሽ እንዳይመስልሽ፣ አሁን የመጨረሻሽ ነው። ወንደሰንም በበኩሉ ያሳበዱኝን አሳብቼ እነሱን ጨርቃቸውን አስጥዬ ያኔ ነው እኔ ሰላም ሆነው ይላል። እባክህ ልጄ እኔ ያንተ ሰላም ያንተ ደህንነት በቂ ነው ይላሉ። እሱ ግን በጭራሽ እናቴ ምንም ነገር እንዳታስቆመኝ ማለቱን ቀጥሏል። ዩዲት በበኩሏ ወንደሰንን መንገድ ላይ አይታው ስለነበረ የሮጥሽ ወደ ቤት በመሄድ እናቴ አንቺን በቁምሽ እየቃጀሽ ነው ስልሽ ስቀልድብሽ የነበረውን ነገር እኔ ራሴ ያየው ወንደሰን መንገድ ላይ መጣብኝ። እኔም ራሴ እየቃጀው መሰለኝ፣ ነገር ግን ቅጀት አይመስለኝም፣ ነው ቅጀት ነው እያልኩኝ ራሴ አሁን ላይ በጣም ግራ ተጋብቻለሁ ትላለች። መራመድ ችሏል እናቴ ወንደሰን አየሁት ትላለች። መራመድ ይችላል አይደል? በእኔ ስትቀልጅ ኖረቻል። እየቃጀሽ ነው በቁምሽ እያልሽ ነበረ፣ እንኳንም አየሽው። እንዴ እናቴ የራሴን ጭንቀት ይዤ እንዴት እዚህ መጣሽ? ተባረሽ አልነበረም እንዴ ከቤት? እንዴት ልትገቢ ቻልሽ? ቤቴ አይደል እንደ ቢያባረረኝ ገባሁ ወደ ቤቴ ተመልሼ፣ ምንም ሊያመጣ አይችልም። እናቴ ካልወጣሽ ሊያሳስርሽ ይችላል። አስቻለው ጨክኗል። እዚህ ከምትሆኚ ያን የምትፈሪው እስር ቤት ከምትመለሽ ብትወጪ ይሻልሻል። እኔ የሆቴል አግዝሻለሁ ለተወሰነ ጊዜ ብዬሽ ነበር። ለምንስ ጎዳና ላይ ቁጭ ማለት አስፈልገሽ? ወደ ቤትስ መመለስ ለምን አስፈልገሽ? ምክንያቱም እንደ ጨከነብሽ አላወቅሽም እንዴ? ምንም አያመጣም፣ ማንም ሊያሳስረኝ አይችልም። ምክንያቱም አሳሪዎችን ኪሴ ውስጥ ከትቻቸዋለሁ፣ የሚፈልጉትን በጊዜ በሰዓቱ አድርጌላቸዋለሁ። አሁን ላይ ደግሞ እነሱ ለእኔ ጠበቃ ይቆማሉ። በጭራሽ ምንም አልሆንም። የወዲትም እናቷን ምን ማለት ፈልገሽ ነው? ምን እያልሽ ነው? ትላለች። እውነቴን ነው የምልሽ መርማሪው ቀጥ ብለሽ ቤትሽ ግቢ፣ በሰላም መኖር ትችያለሽ። እኔ ደግሞ ሁሉን ነገር አስተካክልልሻለሁ ብሎኛል። እኔ ድሮም ነግሬሻለሁ፣ እኔን ማሸነፍ የሚችል ሰው በጭራሽ አልተፈጠረም፣ ማንም ሊነካኝ አይችልም ብዬሻለሁ ማለታቸውን ቀጥለዋል። ወይዘሮ ወርቄ አሁን እንግዲህ መርማሪው ለራሱ ሊጠቀምባቸው መሆኑን በጭራሽ አላሰቡም። እሳቸውን ሊያግዝ ነው የመሰላቸው። በጭራሽ ወደ እስር ቤት ይወረውረኛል ብለው አላሰቡም። አስቻለውም ስለተበሳጨ መረጃውን አሳልፎ መስጠቱ አይቀርም። ወዲትም እሺ ያንቺ ችግር ተቀረፈን በል፣ ነገር ግን ደግሞ ሌላ ችግር ያልተቀረፋለን። እሱ ምንድን ነው? ወንደሰን ነዋ። እሱ የራስሽ ችግር ነው። እሱን የራስሽን ችግር ራስሽ ተወጪው። ምክንያቱም እኔ አንቻውን ልጅ አይደለሽም። ጎዳና ስወጣ እንኳን እንደማስታረቅ ፈንታ ጭራሽኑ ሆቴል ሄደሽ ደሪ ሳንቲም ልስጥሽ ነው ያልሽኝ። ከወንድምሽ ጋር ልታስታርቅኝ አልሞከርሽም። ስለዚህ አንቺ የምትባል ልጅ የለችኝም። የፈለግሽውን የፈለገውን ያድርግሽ፣ ምንም አይመለከተኝም። ወንደሰንም በጭራሽ ሳልበቀላቸው እነሱን ዝም ብዬ ማለፍ አልችልም የሚለው ውሳኔው ላይ እዛው ድርቅ እንዳለ ቀርቷል። እናትም የፈለገ ነገር ቢለምኑት ቢማጸኑት በጭራሽ ሊሆን አይችልም። ወይዘሮ ወርቄም ልባቸውን ሞልተው ማንም ምንም ሊያደርገኝ አይችልም፣ እኔ ቀብራራ ወርቄ ማን ይነካኛል? በደህና ጊዜ ኪሳቸውን የሞላሁላቸው ችግራቸውን ያራገፍኩላቸው ሰዎች አሁን ላይ ደግሞ ለእኔ ጠበቃ ሆነዋል በማለት እንግዲህ ሙሉ በሙሉ አምነዋል። ነገር ግን መድኃኒትና መርማሪው የሚፈልጉትን መረጃ ለማግኘት ነበረ ይህን ሁሉ ያደረጉት። አሁን መረጃውን ለማግኘት ትንሽ ደቂቃዎች ወይም ትንሽ ቀናቶች ቀርተዋቸዋል። እንግዲህ ነገሮች ሁሉ እንዳሰቡት ሄዶላቸዋል። መድኃኒትም ወደዛ ቤት የገባችው ሰራተኛ ሆና ያንን መረጃ ለማግኘት ነበረ፣ እነሱን ለማጥናት ነበር ሀሳባቸው ሁሉ ተሳክቶላቸዋል። መርማሪውና መድኃኒት ማለት ነው። ወይዘሮ ወርቄ ግን እዚህ ጋር ተሸውደዋል። ልጃቸውን ምንም አታመጣ የፈለግከውን አድርግ ብለዋል። ልጁም ደግሞ ስለተበሳጨ መረጃውን በእርግጠኝነት ወደ ሕግ አካል ያሳልፎ ይሰጣል ማለት ነው። ወንደሰንም እንግዲህ በዛው ባቋሙ ጸንቷል። እናቱ ደህና መሆኑን ማወቋ በጣም ደስ ይላል በእውነቱ።